የኢትዮጵያ ኦሎምፒክ ኮሚቴ 47ኛ መደበኛ ጠቅላላ ጉባኤውን በአድዋ ድል መታሰቢያ አዳራሽ አካሂዷል። በጉባኤው መክፈቻ ላይ የተገኙት የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ መክዩ መሐመድ በአሁኑ ወቅት ከ35 ሚሊዮን በላይ ህብረተሰብ ስፖርት እያዘወተረ እንደሚገኝና ባለፉት የለውጥ ዓመታትም በርካታ የስፖርት ማዘውተሪያዎች ተገንብተው ለህብረተሰቡ አገልግሎት እየሰጡ መሆኑን አንስተዋል። 45871 ሀገር አቀፍ ደረጃ ስፖርት ፋሲሊቲ ግንባታዎች ተደርጓል። ከዚህ ውስጥ ከ20 ሺህ የሚጠጉ በዚህ በለውጥ ዓመታት የተሰሩ ስራዎች ናቸው ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ በበኩላቸው መንግስት አሸናፊ ብሔራዊ ቡድን እንዲገነባ ስራዎችን እየሰራ ይገኛልም ብለዋል። እስካሁን የኢትዮጵያ ኦሎምፒክ ኮሚቴ ከተመሰረተ ብዙ ጉባኤዎችን ያካሄደ ቢሆንም የዛሬውን ጉባኤ ልዩ የሚያደርገው ሀገራችን ኢትዮጵያ 7ኛውን ዙር ብሔራዊ ምርጫ በዲሞክራሲያዊና ሰላማዊ መንገድ አካሄዳ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ብልጽግና ፓርቲ በተመረጠበት ማግስት በመሆኑ ልዩና ታሪካዊ ያደርገዋልና እንኳን ደስ ያላችሁ፣ እንኳን ደስ ያለን። አሁን ያለንበትና የደረስንበት ደረጃ ኢትዮጵያ በሁሉም የልማት አቅጣጫ በተለይም በስፖርት ዘርፉ በስፖርት መሰረተ ልማት እምርታዊ ለውጥን ያስመዘገበችበት ነው። ሰው ተኮር እንዲሆን ታቅዶ እየተፈጸመ ባለው የከተሞች የኮሪደር ልማት የስፖርት ማዘውተሪያ በስፋት በመዘጋጀታቸው ኢትዮጵያ ለዜጎቿ የስፖርት ማዘውተሪያ ስፍራ መገንባት ብቻ ሳይሆን የዓለም አቀፍ ታላላቅ ውድድሮችን ለማዘጋጀት ያሏትን የስፖርት ፋሲሊቲዎችን በኩራት እያቀረበች በዓለም አቀፍ ደረጃ ተወዳድራና አሸናፊ መሆን ጀምራለች። ለአብነትም ኢትዮጵያ የ2027 የአፍሪካ ኦሎምፒክ የወጣቶች ጨዋታ የምንጊዜም ተቀናቃኞቻችንን ሁሉ ሳይቀር በመብለጥና በማሸነፍ የማዘጋጀቱን እድል ተጎናጽፈናል። ለዚህም ስኬት የአዲስ አበባ ከተማ ከንቲባ ክብርት አዳነች በሌላም በኩል ሁሌም ከስፖርታችን ጎን የማይለዩት እስከ አንጎላ ልዑክ በመላክ አብረው ለዚህ ስኬት ያበቁንን ክቡር አቶ መክዩ መሐመድ የፌዴሬ ባህልና የስፖርት ዘርፍ ሚኒስትር ዴኤታን ለማመስገን ወዳሉ እናንተም ብታመሰግኑ ተገቢ ይሆናል። በጉባኤው የ2024 የፓሪስ ኦሎምፒክ አፈጻጸም ሪፖርት የቀረበ ሲሆን በአትሌቶች ምርጫ፣ በአሰልጣኞች አመራረጥና በብሔራዊ ቡድን ስሜት ላይ የታዩ ክፍተቶች ለውጤት መጥፋት ምክንያት ነበሩ። ብሔራዊ ስሜቶችን የሚፈጥሩ ነገሮች በጋራ አብረው መስራት፣ በጋራ እንዲሆኑ መስራት፣ በአንድ አሰልጣኝ ስር ሆኖ ከመስራት ይልቅ በባለቤት በጓደኛ በምን የሚሰሩ ስራዎች በውጤት ላይ አሉታዊ ተጽዕኖ መፍጠሩን ማየት ይቻላል። የአትሌቶች ምልመላ የሚኒማ ሰዓትን እንጂ ወቅታዊ ብቃትን ያላገናዘበ በመሆኑ ከመጀመሪያ ምልመላ አንስቶ ክፍተትና ቅሬታዎች እንዲነሱ ያደረገ መሆኑ፣ የአሰልጣኞች የምልመላ ሂደት በተመረጡ አትሌቶች ምርጫና ውሳኔ በመሆኑ የሚመርጡት አትሌቶቹ ስለሆኑ ማለት ነው። አሰልጣኙ የሚመርጡት አትሌቶቹ ስለሆኑ የአሰልጣኞች የምልመላ ሂደት በተመረጡ አትሌቶች ምርጫና ውሳኔ በመሆኑ ከአብሮነት ይልቅ ግላዊነት እንዲታይ እድል መፍጠሩ፣ ለመረጧቸው አትሌቶች መብት ብቻ ከመከራከር ግዴታ ሆኖ መታየቱ እንደ አንድ ክፍተት ያየነው ነው። በዝግጅት ጊዜ አትሌቶች ልምምድ የሚሰሩት በጋራ በወጣ እቅድ ሳይሆን በግል ባስመረጧቸው አሰልጣኞች በሚያወጡት ያልተቀናጀ ፕሮግራም መሰረት መከናወኑ፣ በብሔራዊ ቡድን ደረጃ ሳይሆን ያም አንዱ ያስመረጠው የራሱን ትሬኒንግ ያሰራል፣ ያኛውም ወስዶ የራሱን ትሬኒንግ ያሰራል። አንድ ሆኖ በጋራ መስራት ላይ የነበሩ ክፍተቶች እጅግ በጣም ሰፊ እንደነበሩ ለማየት ተችሏል። በአትሌቶች ተወካዮች፣ ማኔጀሮች አማካኝነት ተሰርተው በሚላኩ የስልጠና ፕሮግራሞች የአትሌቶችን አቅም የሚያቅብና የማያድግ የልምምድ ጫና ፔስ በመስጠት በሌላ ሀገር በተመሳሳይ ማኔጅመንት በሚያሰልጥኗቸው አትሌቶች መካከል ልዩነት እንዲኖር ታስቦበትና ተጠንቶ የሚደረግ የውጤት የማጥፋት ተግባር መሆኑንም ለማየት ሞክረናል። በአብዛኛው አትሌቶች በአንድ ሆቴል ከመመገብና ከማደር በዘለለ በተጠና እቅድና ፕሮግራም በጋራ እቅድ ተግባራዊ እንዲሆን ጥረት ቢደረግም ብሔራዊ አሰልጣኝ የፈረሰ በመሆኑ ወጥነት ያለው አሰራር አለመኖሩን ለማየት ችለናል። ኦሎምፒክ ኮሚቴው ባለፈው ዓመት ያጋጠሙትን የተቀናጁ የክስና የጫና ፈተናዎች ተቋቁሞ ስራዎችን ማከናወኑ ተገልጿል። ከዚያ ከፓሪስ ላይ ወርቅ ጠብቀን ነበር። እንግዲህ ማናችንም የምንደብቀው ነገር የለም። ማን ጉዳፍን ከወርቅና ወይ ከሜዳሊያ ውጭ ትሆናለች ብሎ ያስብ ነበረ? ማንም። ዮሚፍ ቀጀልቻን ማን ያስብ ነበር? ማንም። ግን
እግዚአብሔር ያለው አይሆንምና አልሆነም። ዞሮ ዞሮ አሁን መስራት ብቻ ነው የሚቀይረን። መሄድ ያለብንን ርቀት መሄድ ነው ያለብን። በ2017ም ላይ ያጋጠሙን ፈተናዎች ቅድም ማሸነፍ ስንል እኔ እሱ እንድታረም ፈልጋለሁ። ስፖርት ላይ ማሸነፍ የለም፣ መሸናነፍ የለም። በጋራ ማሸነፍ ነው ስፖርት ትርጉሙ። ከማናችንም ስህተቶች ይኖራሉ። ወንድሞቻችንን የከሰሱትም ቢሆኑ የተከሰስነውም ቢሆን በጋራ የምናሸንፍበት መድረክ እንደገና አንድ መሆን፣ እንደገና መተባበር፣ እንደገና አብሮ መስራት ነው የሚያስፈልገው። እኛም በዚያ ስፒሪት ነው እና የምናየው። አሁን አንዱ ተሸነፈ፣ አንዱ ተሸናፊ፣ አንዱ አሸናፊ ተብሎ የሚያዝበትም ግንዛቤም ሊወሰድ አይገባም። ወንድሞቻችን ናቸው። በጣም በቤተሰብም በስራም አብረን የምንገናኝ ሰዎች ነን። ያንን በዚያ ልክ ማየት ነው እና ከ17 በኋላም አካውንቱ ከተለቀቀ በኋላ ያው የሄድንበትን ርቀት መድገም አልፈልግም። የብሔራዊ ፌዴሬሽኖች ምስጋና ይግባቸው። ሁሉ በባለቤትነት ወስደው፣ ክልሎችም እንደዚሁ በባለቤትነት ወስደው በአጭር ጊዜ ውስጥ ተዘጋጅተን ነው ለአንጎላ መብቃት የቻለው። ያሳየው ነገር ቢኖር አንጎላ በቃ ኢትዮጵያ አትሌቶች አሏት፣ እኛ ነን ያልተዘጋጀ ነው፣ እኛ ነን ያልሰራ ነው የሚለው መውሰድ ነው የሚያስፈልገው። ግን ደግሞ የአንጎላዎቹ ልጆች የት ነው ያሉት ብላችሁ ብትጠይቁ አሁንም ፈተና ነው። ተመለሱ፣ እነኚህ ልጆች ተበተኑ። ከዚያስ እንደዚህ አይነት ፈተናዎችም ከውድቀት ወደ ውድቀት እንጂ የሚወስዱን ወደ ጥሩ ነገር አይወስዱንም። ስለዚህ እነኚህን ነገሮች ባለፈው እንደተመለስን ከአንጎላ ለመናገር ሞክረናል። ለመንግስትም ያቀረብናቸው አንዳንድ ማስታወሻዎች አሉ። ሆፕፉሊ መንግስት አይቶ የምንፈልጋቸው ፋሲሊቲዎችም ይሰጠናል ብለን ምንጊዜም ወደ ኋላ ስለማይሉ በዚያ ጥርጣሬ የለንም። እኛ በዚያ ልክ መጠንከር መስራት ነው ያለብን። ኦሎምፒክ ኮሚቴው በቀጣይም በስፖርት ማህበራትን ማገዝ ላይ ተጠናክሮ እንደሚሰራም ፕሬዝዳንቱ ተናግረዋል። የኢትዮጵያ ኦሎምፒክ ኮሚቴም ድርሻውን ውሰድ፣ ማገዝ ያለበት ደረጃ ላይ ማገዝ አለበት ብዬ ወስዳለሁ። በእርግጥ ስፖርት ሁሌ የውድድር ብቻ መሆን የለበትም። ህዝብን የማሳተፍ ህዝብን ተጠቃሚ ማድረግ፣ ወጣቶችን ተጠቃሚ ማድረግ፣ እነኛ አይነት ነገሮች አብረው መኖር አለባቸው የሚል እምነት አለን። ከዚያ በመለስ ትምህርት ቤቶችን ማጠናከርና ትምህርት ቤቶችም አብረው እንዲሰሩ፣ በተለይ ወጣቶች ያሉት በሙሉ ትምህርት ቤት ውስጥ ስለሆነ ትክክለኛ እድሜም ሊገኝ የሚችል ከሆነ ከትምህርት ቤት ስለሆነ ያንን አጠናክሮ መያዝ ተገቢ ስለሆነ እሱን ቅድም እንደተባለው ታሌንት ኤሪያውንና ክልሎችን የትኛው ክልል ጋምቤላ በባስኬትቦል ከሆነ ሌሎች በእግር ኳስ ከሆነ እንደዚሁ በአትሌቲክስ የት ሆኖ ተብሎ ሁሉም ደግሞ ያላቸው እነሱን አጠናክሮ መሄድ ነው። የኢትዮጵያ ኦሎምፒክ ኮሚቴ፣ አትሌቲክስ ፌዴሬሽን፣ እግር ኳስ የሚባል ከሪሶርስ አኳያ ዘልቀው እንደዚህ ብዙ የሚደግፉበት መንገድ የለም። ግን መንግስታችን አለ እኮ። መቼ ነው ጠየቀን መንግስት እምቢ ያለው? እውነቴን ነው። የትኛውም ጊዜ እምቢ ብለው አያውቁም። ክልልም ጋር ያሉትን መንግስታት እናውቃለን፣ ፌዴራልም ላይ አለ። ግን ይህንን በጋራ አጠናክረን መሄድና መስራት መንግስትንም እዚህ ውስጥ ኢንቮልቭድ እንዲሆን ማድረግ የራሳችን ኃላፊነት ነው ብዬ ነው የማስበው። ባለፈው በጀት ዓመት በዓለምና አህጉር አቀፍ ውድድሮች በሁሉም የስፖርት ዘርፎች በርካታ ሜዳሊያዎች መገኘቱና ዓለም አቀፍ ስፖርታዊ ሁነቶች በኢትዮጵያ መዘጋጀታቸው የስፖርት አስተሳሰብ ለውጥ ማምጣቱ ማሳያ ነው። በዚህ አህጉር አቀፍና ዓለም አቀፍ መድረኮች ላይ ብሔራዊ ቡድናችን ተሳትፎ ምን ውጤት አገኘን የሚል ካለፈው ከ2017 ጋርም ኮምፔር ለማድረግ ጥረት ተደርጓል። ከ124 በላይ ሜዳሊያዎች መጥተዋል። ይሄ በሁሉም የስፖርት ዘርፍ ነው። በአጠቃላይ በሀገር አቀፍ ደረጃ ወደ 27 የሚያክል በስፖርት አይነት ውድድሮች ተደርገዋል። በዓለም አቀፍ ደረጃ በተመሳሳይ መንገድ ተሳትፎችን አድርገናል። የተሳትፎ ውጤታችንም ስንመለከት 124 አካባቢ ሜዳሊያዎችን የተገኘበት ሁኔታ ነው ያለው። ይህ ማለት መንግስት በስፖርቱ ማሳካት ካቀዳቸው በተለይ አሸናፊ ኔሽንን ከመፍጠር አኳያ ትልቅ ትርጉም ያለው መሆኑ ለማንሳት ነው ማለት ነው። በኦሎምፒክ ኮሚቴ የአትሌቲክስ ፌዴሬሽን ውክልናን በተመለከተ ለተነሳው ጥያቄም ከደንብ ጋር ተያይዞ መስተካከል ያለበት ነገር አለ። ምንድነው? እውነት ነው አክቲቭሊ እየሰራ ያለው ፌዴሬሽኑ ነው። በአሁኑ ሰዓት የኢትዮጵያ አትሌቲክስ ፌዴሬሽን ወደ ኢትዮጵያ ኦሎምፒክ ኮሚቴ መግባት አለበት። ከረንትሊ እየሰራ ያለው መግባት አለበት። እሱን ደንቡን አሜንድ አድርገን በአጭር ጊዜ ውስጥ እናስተካክላለን። እሱ ብዙ ችግር አይኖረውም።
ጉባኤው በቀጣይ የመልካም አስተዳደር ችግሮችን በመፍታት ግልጽነትና ተጠያቂነት የሰፈነበት አሰራር በመዘርጋት እንዲሁም ከስፖርት አደረጃጀቶች ጋር በቅንጅት በመስራት አሸናፊ ብሔራዊ ቡድን ለመገንባት አቅጣጫ አስቀምጧል።